ከትንሣኤው አስቀድሞ ስለ ርደተ መንፈስ ቅዱስ ወይም መንፈስ ቅዱስ እንደሚወርድ ያስተምራቸው ነበረ። በተለይ በዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ብታነቡ ዳሩ ግን አብ በስም የሚልከው መንፈስ ቅዱስ አጽናኝ ዘወጽእ እምአብ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ስለ እኔ ይመሰክራል በማለት መንፈስ ቅዱስ እንደሚመጣ ያውም ከአብ የሰረጸ መሆኑን ነግሯቸው ነበረ። ሞትን ድል አድርጎ ከተነሳም በኋላ ምን አላቸው? ዮሐንስ አጥመቀ በማይ ዮሐንስ በውሃ አጠመቀ፣ አንትሙሰ እናንተ ግን ታጠምቁ በመንፈስ ቅዱስ በመንፈስ ቅዱስ ታጠምቃላችሁ ወይም ትጠመቃላችሁ ብሎ ይነግራቸው ነበረ። የአብን ተስፋ ደጅ ጥኑ፣ ከኢየሩሳሌምም አትውጡ። ከዚህ በኋላ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ታገኛላችሁ፣ ምስክሬ ትሆናላችሁ፣ በይሁዳ በሰማርያ በኢየሩሳሌም እስከ ምድር ዳርቻ ድረስ የኔ ምስክሮቼ ናችሁ በማለት ሰማያዊ ኃይልን ሰማያዊ እውቀትን ገንዘብ እስኪያገኙ ድረስ በኢየሩሳሌም እንዲቆዩ አዘዛቸው። ለምንድን ነው ይህ ትእዛዝ የታዘዘው? መቼም መንፈስ ቅዱስ የሚወርደው በአንድ ቦታ ነውና አንድ ቦታ ሲሉ ያ ጸጋ እንዳይቀርባቸው ከኢየሩሳሌም እንዳይወጡ ታላቅ ትእዛዝን አዘዛቸው። ይህ ብቻ አይደለም፣ መንፈስ ቅዱስ ያላደረበት ሰውነት ይክዳልና መንፈስ ቅዱስ ባላደረበት ሰውነታቸው አይሁድ መከራ አጽንተውባቸው እንዳይክዱ ከኢየሩሳሌም አትውጡ አላቸው። ይልቁኑ በሰቂለ ሕሊና በነቂሃ ልቡና ሆነው እግዚአብሔርን ካመለኩ ጸጋው ይፈሳልና ልባቸውን ለማንቃት ለማትጋት ከኢየሩሳሌም እንዳይወጡ ካዘዘ በኋላ ወደ ሰማይ አረገ። እነሱም 10 ቀናት ሱባዔ ያዙ። በይሁዳ ምትክ ማትያስን ከመረጡ በኋላ እመቤታችን ቅድስት ድንግል ማርያምን እንደ ታቦት በመካከላቸው አድርገው መጸለይ ጀመሩ። የሐዋርያት ሥራ ምዕራፍ 1 ቁጥር 14 የኢየሱስም እናት በዚያ ነበረች ይላል። እውነት ነው። ድንግል ማርያም ያለችበት ጉባኤ ሁሉ የመንፈስ ቅዱስ ጸጋ ያለበት ነው። እሷንም ገና ከእናቷ ማኅፀን ጀምሮ የጠበቃት ማን ነው? እግዚአብሔር መንፈስ ቅዱስ ነው። ውእቱ ጰራቅሊጦስ ዘአቀባ ለድንግል እምከርሰ እማ ከመ ይትኬድ ለዓለም ለዘላለም እንዳትበድል ከእናቷ ማኅፀን የጠበቃት ማን ነው? እግዚአብሔር መንፈስ ቅዱስ ነው። ድንግል ማርያም ወደ ኤልሳቤጥ ቤት በሄደችን ጊዜ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥ ላይ መንፈስ ቅዱስ መላ ይላል። ድንግል ማርያም በተገኘችበት ጉባኤ የእግዚአብሔር ጸጋ የእግዚአብሔር በረከት አለና አባቶቻችን ሐዋርያት በመጀመሪያዋ ቤተ ክርስቲያን ድንግል ማርያምን ይዘው ነበረ የጸለዩት። ዛሬም ኦርቶዶክሳዊት ቤተ ክርስቲያናችን መንበረ ታቦቱ ላይ ምስለ ፍቁር ወልዳ የድንግል ማርያምን ስዕል ታኖራለች። ረድኤቷ በረከቷ ይደርብን። አክብሯት እመቤታችን። ድሮ በኦሪቱ እግዚአብሔር አምላክ በእውነት በኪሩቤል በሱራፌል ሰረገላ ላይ ተገልጾ ለነ ሕዝቅኤል ታየ፣ ለነ ኢሳይያስ ታየ። በአዲስ ኪዳን ግን ኪሩባዊ ሰረገላ በመሆን በጀርባዋ ያዘለችው በክንዷ የታቀፈችው በከናፍሯ የተሳመችው የአምላክ ታቦት እሷ ማን ናት? በአንድ ላይ በዚህም ከኪሩቤል ከሱራፌል ትበልጣለች። ታላቁ ሊቅ አባ ጊዮርጊስ ምን አለ? አንቲ ተአቢን ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቂያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲሰ ጾኪዮ በቅርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። እየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ተተኩ። እየንተ ምጽናቲው ዘእሳት አእዳዊኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ተተኩ አለ። እነዚያ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናትን አለ ወርዳቸዋል ብለው በመሃል እጃቸው እንዲደግፏቸው በእጆቿ ደግፋለችና ኪሩባዊ ሰረገላ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን መንበረ ታቦቱ ላይ ምስለ ፍቁር ወልዳ አድርጋ ኪሩባዊ ሰረገላ መሆኗን እንደመሰከረች
አባቶቻችን ሐዋርያትም በጉባኤያቸው ላይ ድንግል ማርያምን ይዘው ደጅ ጠኑ። ሱባኤው 10 ቀን ነበረ። 10 በጣም ታላቅ ቁጥር ነው። በመጽሐፍ ቅዱስ ላይ ፍጹማት አቅማራት የሚባሉ ቁጥሮች አሉ። 3 ቁጥር፣ 7 ቁጥር፣ 10 ቁጥር፣ 12 ቁጥር ናቸው። እነዚህ ብዙ የሱባኤ ምስጢራትን ያመለክታሉ። በተለይ 10ን ስንመለከት 10ኛው የዕብራይስጥ ፊደል ምንድን ነው? ዮድ ነው። ዮድ ብሂል የማነ እግዚአብሔር፣ የእግዚአብሔር ቀኝ ነው፣ የእግዚአብሔር ስልጣን ነው። እግዚአብሔር በ10 ብዙ ስራ ሲሰራ እናውቃለን። ለምሳሌ ከአዳም ጀምሮ 10ኛው ትውልድ ማን ነበረ? ኖህ ነበረ። እንደገና 10 ትውልድ ስትቆጥሩ አብርሃም ጋር ትደርሳላችሁ። ለሙሴ 10ሩን ቃላት በ2 ጽላት ጽፎ የሰጠ እግዚአብሔር 10ሩን ቃላት 10ሩን ሕዋሳት ብንጠብቅ ጸጋውን እንደሚያፈስልን ለማጠየቅ 10 ቀን ደጅ ጠኑ። ወአመ ተፈጸመ መዋዕለ ጴንጠቆስጤ ይላል። 50ኛው ቀንም በተፈጸመ ጊዜ ይላል። ይሄ በዓለ 50 በእውነት ታላቅ በዓል ነው። ቀድሞ እስራኤላውያን በሁለት ምክንያት ያከብሩት ነበረ። እንዘሃለው ህቡረ አተኔ፣ ሁሉም በአንድ ልብ ሆነው ሳሉ ይላል። በምን ሆነው ሳሉ? እንዘሃለው ህቡረ አተኔ፣ በአንድ ልብ ሆነው ሳሉ። በዓለ 50 በደረሰ ጊዜ 50ኛዋ ቀን በደረሰች ጊዜ ሐዋርያት በአንድ ልብ ሆነው ጸሎትን ሲያደርሱ መንፈስ ቅዱስ ሊመጣ ነው። ከዛ አስቀድሞ ግን እቺን 50 ቀን ለምን እንደሚያከብሩና ከዚህ በዓል ጋር እንዴት እንደሚተሳሰር ባጭሩ ልንገራችሁ። እስራኤላውያን 50ኛውን ዕለት ያከብሩ የነበረው በሁለት ምክንያት ነው። አንደኛውና ታላቁ ምክንያት ከግብፅ በወጡ ልክ በ50ኛው ቀን ሙሴ ሲና ተራራ ላይ ወጥቶ እግዚአብሔርም ተራራውን በጭጋግ በነፋስ በእሳት ፈጥኖ በሚሰማ በነጋሪት ድምፅ እየገሰጸ 10ሩን ቃላት በ2 ጽላት ጽፎ ሰጥቶት ነበረ። በስንተኛው ቀን? በ50ኛው ቀን። የፋሲካውን በግ በሰዉ በ50ኛው ቀን። ሁለተኛ ደግሞ በእነሱ መከር ነበረና በተለይ አስራቱን ቀዳሚያቱን እያወጡ የስንዴ አዝመራቸው ከስንዴ አስራቱን የሚያወጡበት በኩራቱን ቀዳሚያቱን የሚሰጡበት ታላቅ በዓላቸው ነበረ። ይሄንን ቀን ማን መረጠ? እግዚአብሔር መንፈስ ቅዱስ መረጠ። ምክንያቱም እስራኤል ከግብፅ በወጡ የፋሲካውን በግ ሰውተው ከግብፅ በወጡ በ50ኛው ቀን በሲና ተራራ ላይ በመብረቅ በነጎድጓድ በጭጋግ በነፋስ በእሳት አምሳል እግዚአብሔር በረድኤት እንደተገለጠ የእግዚአብሔር በግ የተባለ ኢየሱስ ክርስቶስ ተሰውቶ በተነሳ በ50ኛው ቀን ያ በተራራ ይሄ በሰገነት ላይ እግዚአብሔር መንፈስ ቅዱስ በእሳትና በነፋስ አምሳል ወረደ። ደስ ይበላችሁ። አስቀድሞ ሲና ተራራ ላይ ገልጾት ነበረ። ሁለተኛ የስንዴ አዝመራቸውን በእውነት ቆርጠው ለቤተ መቅደስ ይሰጡ እንደነበረ ዛሬ እንደ ስንዴ አዝመራ እግዚአብሔር መንፈስ ቅዱስ በእውነት የምእመናንን አዝመራ ለቤተ ክርስቲያን የሚሰበስብባት ዕለት ነውና 50ኛው ዕለት ላይ ሐዋርያት በአንድ ልብ ሆነው ሳሉ ይላል። አንድ ልብ በሆነበት ቦታ ሁሉ የማን ጸጋ አለ? የእግዚአብሔር ጸጋ አለ። የተለያዩ ሰዎች የእግዚአብሔር ጸጋ ማደሪያነት የወጡ ናቸው። ለዚህ ነው በአንድ ልብ ሆነው ሳሉ ይላል መጻግብተም ሰማይ፣ በድንገት ከሰማይ ይላል። የመንፈስ ቅዱስ አመጣጥ በምንድን ነው? በድንገት ነው። ኦርቶዶክሳውያን የሰው ቢሆን ቀጥሮ ነው። እሱ ግን በድንገት ሳያስቡ መጻግብተም ሰማይ፣ ከሰማይ ይላል። ምክንያቱም የባህሪ አምላክ ነው፣ ሰማያዊ ነውና መጻግብተም ሰማይ ድምፅ ከመድምፅ ነፋስ አውሎ፣ በእውነት እንዳውሎ ነፋስ ነጉዶ የሚሰማ ድምፅ ከሰማይ መጣ። እግዚአብሔር መንፈስ ቅዱስ ነው። ክብር ይግባው። እግዚአብሔር መንፈስ ቅዱስ በአምሳለ ነፋስ ወረደ። አስቀድሞ ሲና ተራራ ላይ በነፋስ አምሳል እንደወረደ አሁንም ደግሞ ሰገነቱ ላይ በነፋስ አምሳል ወረደ። ወመንፈስ እግዚአብሔር ይጸልል መልዕልተ ማይ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። መንፈስ ቅዱስ መገለጫው ብዙ ነው። በዮርዳኖስ በርግብ አምሳል ወርዷል። በስነ ፍጥረት ደግሞ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እግዚአብሔር በአውሎ ነፋስ ሆኖ እነ ኢዮብን ያናግራቸው ነበረ። አሁንም በምን አምሳል ተገለጠ?
ነገር በምን አምሳል? በነፋስ አምሳል ተገለጸ። ነፋስ ረቂቅ ነው። መንፈስ ቅዱስም ምንድን ነው? ረቂቅ ነው። ነፋስ ምንድን ነው? ኃያል ነው። እግዚአብሔር መንፈስ ቅዱስም ምንድን ነው? ኃያል ነው። ነፋስ ፍሬን ከገለባ ይለያል። መንፈስ ቅዱስም እውነተኛውን ከሐሰተኛው ጻድቁን ከኃጥኡ ምን የሚል ነው? የሚለይ ነው። ነፋስ በእውነት በዓይን አይታይም፣ በእጅ አይዳሰስም። ነገር ግን ቅጠሉን ሲያረግፈው ባህሩን ሲያነዋውፀው ይታያል። መንፈስ ቅዱስም በዓይን አይታይም፣ ነገር ግን አድሮበት ያለ ሰው ቋንቋ ሲናገር ምስጢር ሲተረጉም በእውነት መንፈስ ቅዱስ እንዳደረ ያስታውቃል። እውነት ነው። ነፋስ መዓዛን ያመጣል። መንፈስ ቅዱስም መዓዛ ጸጋን ለምእመናን የሚሰጥ ነውና በአምሳለ ነፋስ ወረደ። ደስ ይበላችሁ። ቤትን ሁሉ መላው አለ። ምሉ የሆነው መንፈስ ቅዱስ ቤትን ሁሉ መላው። ነፋስ ይሰማል በሚሰማ፣ አሁን ደግሞ በሚታይ ሊሆን ነው። ለምሳሌ መብረቅና ነጎድጓድን ብታስቡ መብረቅ ምን ይላል? ብልጭ ይላል፣ በዓይን ይታያል። ነጎድጓድ ደግሞ በጆሮ ይሰማል። ነፋስ አይታይም፣ ግን በጆሮ ይሰማል። በሚሰማው በነፋስ ቀጥሎ ደግሞ በሚታየው በእሳት ወአስተርአዮሙ ልሳናተ እሳት ክፉላት ከመ እሳት ዘይትከፈል ላንቃ ምላስ በሚመስል እሳት ምናቸው ላይ አረፈባቸው? እራሳቸው ላይ አረፈባቸው። አመስግኑት መንፈስ ቅዱስን። ልሳናተ እሳት ክፉላት የተከፈለ ምላስ ላንቃ የሚመስል እላያቸው ላይ አረፈ። ይህ ምንድን ነው? የቋንቋ ሀብት ነው። ልሳን ምንድን ነው? መናገሪያ እንደሆነ ቋንቋን ሊገልጽላቸው ነውና በሚከፈል ልሳን አምሳል በራሳቸው ላይ ተቀመጠ። ነገር ግን መንፈስ ቅዱስ ሲቀመጥባቸው ሐዋርያት አሉ ሊቃውንት አልተቃጠሉም። ምን አላሉ? ድገሙት እስቲ። ሙሴ እንዳየው ቁጥቋጦ ይላሉ። ያቺ ቁጥቋጦ በብዙ ትተረጎማለች። ሙሴ ሲና ተራራ ላይ ምን ይላል? ሐመልማል ከነበልባል ነበልባል ከሐመልማል ተውህዶ ነበልባሉ ቅጠሉን ሐመልማሉን ሳያቃጥለው